ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ገርማሜ ነዋይ ማን ነበሩ? ከማለዳ መጽሔት የተወሰደ። ገርማሜ ነዋይ ሀገርን ለማልማት ለሕዝብ ፍትህን ለማስገኘት ኃይል ማስገደድ አስፈላጊ ከሆነ ደም ማፍሰስ ተገቢ ነው ብሎ የሚያምን ወጣት ምሁር ነበር። በዚህ እምነቱም በወቅቱ ከ1940ዎቹ አጋማሽ ጀምሮ ሕይወቱ እስከ ተቀጨበት 1953 በርካታ የንጉሠ ነገሥቱን መንግስት ባለስልጣናትና የኢትዮጵያ ምሁራን ጋር የማይስማማ እንደነበር አንዳንድ በአካል የሚያውቁት ኢትዮጵያውያን የውጭ ሀገር ዘገባዎች ያስረዳሉ። ገርማሜ በተለያዩ የንጉሠ ነገሥቱ መንግስት የኃላፊነት ስራዎች ውስጥ ተቀጥሮ ሲሰራ የነበረ ወንድሙ ብርጋዴር ጀነራል መንግስቱ ነዋይን በንጉሠ ነገሥቱ መንግስት ላይ ለማሳመጽ ዋነኛውን ሚና እንደተጫወተም በብዙዎች የሚነገርለት የለውጥ ፈላጊ ነበር። የሆነው ሆኖ የገርማሜን ሐሳብ ከቀጨው ክለቡ ጀምረን ስሜቱን፣ ፍላጎቱንና ምኞቱን እንመልከት። በ1940ዎቹ ሁለተኛ አጋማሽ ላይ የተቋቋመው የቀጨኔ ክለብ የሚል መጠሪያ የተሰጠው ተቋም የመመስረቻ ሐሳቡና ዓላማው የፈለቀው ከገርማሜ ነዋይ ነበር። ገርማሜ ነዋይ በወቅቱ ከነበሩት የንጉሠ ነገሥቱ መንግስት ከፍተኛ ሹማምንትና ባለስልጣናት ጋር ይወያይና ይከራከር ስለነበር ከነበሩት ሁሉ መለስተኛ የተሻለ የአስተሳሰብ ምጥቀት ከነበራቸው ልዑል ራስ ምሩ ጋር ይቀራረብ ነበር። ከዚህ መቀራረቡም የተነሳ ልዑል ራስ ምሩ ቀጨኔ የሚገኘውን የአባታቸውን የደጃዝማች ኃይለሥላሴን ቤት እንዲሰጡትና አንድ ያቀደውን ጉዳይ በዚህ ቤት ውስጥ ለማቋቋም እንዳሰበ ያማክራቸዋል። እንዲህም ነበር። የተማሩ የሀገራቸውና የወገናቸው ፍቅር፣ ተቆርቋሪነት የሚሰማቸው ኢትዮጵያውያንን በማሰባሰብ ስለ ሀገራቸውና ሕዝባቸው የአሁንና የወደፊት ዕድል ምን መሆን እንደሚገባው ሐሳብ መለዋወጥ የሚቻልበት ማዕከል ለማቋቋም እፈልጋለሁ ይላቸዋል። ልዑል ምንም ሳያመነቱ የአባታቸውን ግቢ እንዳለ ለዚህ ክለብ ማዕከልነት ይፈቅዳሉ። ገርማሜና ልዑል ራስ ምሩ ይህን ውይይት ያካሄዱት በአሜሪካ ሀገር ዋሽንግተን ከተማ ውስጥ ነበር። ገርማሜ ነዋይ ብዙ ጊዜውን በአሜሪካ ሀገር ሳያቃጥል ወደ ሀገሩ በመመለስ ከልዑል ራስ ምሩ በተፈቀደለት ግቢ ውስጥ የቀጨኔ ክለብ በሚል መጠሪያ አንድ ትልቅ የመሰብሰቢያ፣ የመወያያ፣ የመከራከሪያ ማዕከል አቋቋመ። ማዕከሉ እንደተቋቋመ በሀገር ውስጥ በተለይም በአዲስ አበባ ከተማ ውስጥ የነበሩ የኢትዮጵያ ቀደምት ምሁራን በአብዛኛው በክለብ ውስጥ መገናኘት ጀመሩ። ሁሉም ያላቸውን መጽሐፍት ሁሉ በማዋጣት በዚህ ክለብ ውስጥ ግሩም የሆነ ቤተ መጽሐፍት አቋቋሙ። በእንደዚህ አይነት መተባበርና ፍጥነት ማዕከሉ እግሩን ከተከለ በኋላ እውቅ የሆኑ የወገን ፍቅርና ተቆርቋሪነት የሚሰማቸው ምሁራን፣ የጦር አባላት፣ የመንግስት ሰራተኞችና ባለስልጣናት፣ ወጣት ተማሪዎች በቀጨኔው ክለብ ውስጥ በመሰባሰብ ስለ ሀገራችን የፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮች የተጧጧፈ ርዕዮተ ዓለማዊ ክርክር ያካሂዱ ቀጠል። በዚህም ክርክር አብዛኛውን የመነታረኪያ ጊዜ ይፈጅ የነበረው በግንባር ቀደምነት የሀገራችን የፖለቲካ ጉዳይ ነበር። በተለይም ገርማሜና የቅርብ ጓደኞቹ የወገኑበትና በጭብጥ ማስረጃዎች ላይ ተመርኩሶ ስለ ንጉሠ ነገሥቱ ስርዓት ብልሹነት፣ ስለ መንግስት ባለስልጣናትና ሹመኞች ምግባረ ብልሹነትና በህዝብ ላይ ስለሚያደርሱት በደል፣ ስለ ፍትህ መዛባት፣ ስለ አድሎ የሚሰነዝሩት ጠንካራ የተቋም አቋሙም ክርክሩን በጣም ያደምቀው ነበር። ገርማሜ ነዋይ በተመሰረተው በዚህ የቀጨኔ ክለብ ውስጥ
የተለያዩ የአመለካከት አድማሶች ወገን ለይተው በነፃ ክርክር ይፋለሙም ነበር። ለህዝባችን መራብ፣ መታረዝ፣ ጉስቁልና፣ በሽታው ታውቆ መድኃኒት ይፈለግለት፣ ፍትህ አይዛባ፣ የአድሎ ስርዓት ይወገድ በሚሉ አመለካከት ስር ከተሰለፉት የገርማሜ ነዋይ ወገኖች ውስጥ መሪ ተከራካሪ የነበሩት አቶ ኃይለማርያም ከበደ፣ አቶ ገርማሜ ወንዳፍራሽ፣ አቶ አምዴ ወንዳፍራሽ፣ አቶ ተስፉ ቡሸን፣ አቶ ኢብራሂም ይመርና ሌሎች በርካታ የክቡር ዘበኛ መኮንኖች ገርማሜ ወደ ክለቡ ይጋብዛቸው ስለነበር የአስተሳሰቡ ደጋፊዎች ነበሩ። በሁለተኛ ተከራካሪ ክፍል ውስጥ ይመደቡ የነበሩትና በልጅ ሚካኤል እምሩ የአመለካከት አድማስ ስር የተሰለፉት አቶ መንግስቱ ለማ፣ አቶ ከተማ ይፍሩ፣ አቶ ዮሐንስ ጽጌ፣ አቶ መዓዛ ወርቅነህ፣ አቶ ኃይሉ ጓዴ ወዘተ ነበሩ። በሶስተኛ ተከራካሪ ምድብ ውስጥ ተሰልፈው ይፋለሙ የነበሩ የጨዋ ልጆች የሚባሉት የነ ልጅ እንዳልካቸው መኮንን፣ ደጃዝማች አማሃ በራ፣ ደጃዝማች ዘውዴ ገብረስላሴ ነበሩ። እንዲሁም ለየት ባለ መልኩ የልዑል ራስ እምሩ ሴት ልጅ ወይዘሮ የዱት እምሩ የስርዓት ለውጥ ፈላጊ ከነበረው ከነ ገርማሜ ነዋይ ምድብ ውስጥ ነበሩ። የልጅ ሚካኤል እምሩና የገርማሜ ነዋይ ወገኖች መለስተኛ በሆኑ ጉዳዮች ላይ አለመግባባት ስለነበራቸው እንጂ በአንዳንድ የሀገራችን ጉዳዮች ላይ ይስማሙ ነበር። ግን በየግል ያሳዩት በነበረው መፎካከርና መቃወም አለመግባባትን አስከትሎ ነበር ከሁለት ጎራ የተሰለፉት። እየዋለ ሲያድር ግን ሁኔታው መቃቃሩ እየጎላ ከሰላማዊ የፖለቲካ ክርክር ይልቅ ንትርክና ጭቅጭቅ እየሰፋ ሄደ። በተለይም በልጅ ሚካኤልና በጨዋ ልጆች ምድብ ውስጥ ያሉት የክለቡ አባላት በገርማሜና በጓደኞቹ ላይ ጥላቻን እያሳደሩ ሄዱ። በመካከላቸው የነበረው ነፃ መድረክ ወደ ሻገረ ግንኙነት አመራ። በእንደዚህ አይነት መሻከር ውስጥ ሆነው በ1947 ዓ.ም የገና ዕለት ማታ ማንኛውም የክለቡ አባል ሆነ ወደፊቱ አባል የሚሆን ኢትዮጵያዊ ሁሉ የሚገኝበት ከፍተኛ የግብዣ ምሽት እንዲዘጋጅ ሁሉም አባላት የገንዘብ መዋጮ አደረጉ። ይህ የገንዘብ መዋጮ ሲደረግ ገርማሜ ነዋይ በውይይታችን ላይ ይገኙ የነበሩት የክቡር ዘበኛ መኮንኖች ሁሉም ባይሆኑ የተወሰኑት በግብዣው ላይ እንዲገኙ እንጋብዛቸው ብሎ ሐሳብ በማቅረቡ ከሌሎች ወገኖች ከፍተኛ ተቃውሞ አስነሳበት። ይህ ውዝግብ ታልፎ የገና ዕለት ግብዣው በታሰበው መሰረት እጅግ የተሳካ ሆኖ በርካታ ተሳታፊዎች በተገኙበት ተጀመረ። የቀለጠ ግብዣ ነበር። ግብዣው በመካሄድ ላይ ያለ የልጅ ሚካኤል እምሩ ወገን የነበረው አቶ መንግስቱ ለማ እኩለ ሌሊት ላይ አንድ ግጥም እንዲያቀርብ ይጠይቅና ይፈቀድለታል። ግን ምን ያደርጋል፣ በአቶ መንግስቱ ለማ የቀረበው ግጥም የኦሮሞን ሕዝብ የሚያንቋሽሽ የሚሳደብ ስለነበር ያን የቀለጠ ግብዣ ይካሄድበት የነበረውን አዳራሽ በጠበጠው። ገርማሜ ነዋይ አላስቻለውም። የአዳራሹን ሁኔታ ለማርገብ ብሎ ከአንገት በላይ ማስተባበያ መንግስቱ ለማ ለመሳደብ ብሎ ሳይሆን እንዲያው ለቀልድ አመል ሆኖበት ነውና መቀየም አያስፈልግም አለና ወደ መንግስቱ ለማ ዞር ብሎ ለብቻቸው መነጋገር እንደሚፈልግ ይነግረዋል። እዚያው ግብዣ ቦታ ጥግ ይዙና መንግስቱ ለምን የኦሮሞን ሕዝብ እንዳንቋሸሸና እንደተሳደበ ምክንያቱን እንዲያስረዳው አጥብቆ ይዘዋል። በሁለቱ መካከል ቀስ ብሎ የተጀመረው ውይይት ወደ ከፍተኛ ጭቅጭቅ ተሸጋገረ። በግብዣው ውስጥ የነበሩት ሁሉ ተነስተው ለመገላገል ሲሞክሩ እዚያው ተሳታፊ ከነበሩት ውስጥ አቶ ምትኮ የተባሉ የኦሮሞ ተወላጅ የመንግስቱ ለማን አንገት ጨምድደው ጠቡን ያሰፉታል። በእንደዚህ አይነት ውዝግብ የራት ምሽቱ ተበጥብጦ ተቋረጠ። በማግስቱ የልዑል ራስ እምሩ ልጅ ስለሆነ ልጅ ሚካኤል እምሩ የአባቴ ቤት ነው በማለት የቀጨኔ ክለብን ዘጋው። የገርማሜን ጥረት ግን መዝጋት አልቻለም። የቀጨኔው ክለብ እንደተዘጋ ረጅሙን እቅዱንና ተስፋውን ለመተግበር የቆረጠው ገርማሜ ነዋይ ያመለካከት ጓደኞቹን በማስተባበር በወንድሙ ብርጋዴር ጀነራል መንግስቱ ነዋይ ቤት በመገናኘት በሀገራችን የፖለቲካ
የኢኮኖሚና የማህበራዊ ጉዳዮች ላይ መወያየትና መከራከርን ቀጠሉበት። በዚህ በብርጋዴር ጀነራል መንግስቱ ንዋይ ቤት በቀጠለው የውይይትና የክርክር መድረክም በቀጨኔ ክለብ ከነበረው ሁኔታ ለየት ባለ መልኩ በአመለካከት የሚመሳሰሉ ሰዎች ከገርማሜ ወገን ብቻም ሳይሆን በልጅ ሚካኤል ስር ከነበሩት ውስጥም እየፈለሱ መምጣት ጀምረው ነበር። በዚህ ሂደት ከልጅ ሚካኤል ጋር ከነበሩት ውስጥ አቶ ከተማ ይፍሩ፣ አቶ ዮሐንስ ጽጌ፣ አቶ መዓዛ ወርቅነህ ወደዚህ ክለብ ተቀላቅለው ነበር። በዚህ ከገና ማግስት ጀምሮ በጀነራል መንግስቱ ንዋይ ቤት ሂደቱን በቀጠለው የመሰብሰቢያ መድረክ በግንባር ቀደምትነት አብዛኛውን ጊዜ ሲሳተፉ የነበሩት አቶ ኃይለማርያም ከበደ፣ አቶ ሰይፉ ማህተመ ስላሴ፣ አቶ ለማ ፍሬ ህይወት፣ አቶ ዘለቀ በቀለ፣ አቶ ፋንታዬ ወልደ ዮሐንስ፣ አቶ ገርማሜ ወንዳፍራሽ፣ አቶ አምዴ ወንዳፍራሽና ቀደም ሲል የተዘረዘሩት በቀጨኔ ክለብ ከልጅ ሚካኤል እምሩ ጋር ወግነው የነበሩት ናቸው። እነዚህ ምሁራን በአብዛኛው በሀገሪቱ ውስጥ ለውጥ አስፈላጊነቱን ያመኑበት ሲሆን በተለይም ቅዳሜ በሚያደርጉት የጠለቀ ውይይትና ክርክር ውስጥ ሁሉም ምን አይነት ለውጥና መሻሻል መኖር እንዳለበት የሚያፈልቁት የሰፋና በወቅቱ የመጠቃ አስተሳሰብ እጅጉኑ ለወገንና ለሀገር የሚጠቅም ነበር። በዚህ የተጧጧፈ ውይይትና ክርክር ውስጥ ሁለት አበይት የፖለቲካ መፍትሄዎች ይቀርቡ ነበር። እነሱም ብዙሃኑ የዚህ መድረክ ተሳታፊዎች የሚያቀርቡት በሀገራችን ውስጥ የስርዓት ለውጥ መምጣት አለበት፣ ለውጡም ደረጃ በደረጃ የሚተገበር መሆን አለበት። ለምሳሌ የሲቪል ሰርቪስ ኮሚሽን በማቋቋም ዘመናዊ አስተዳደር እንዲኖር ማድረግና የመሳሰሉት ለውጦች ይደረጉ የሚል የጥገና ለውጥ ሐሳብ ሲሆን ገርማሜ ንዋይ በተናጠል ያቀርብ የነበረው የመከራከሪያ ሐሳብ ግን መሰረታዊ ለውጥ መምጣት አለበት፣ ይህን ለውጥ ለማምጣት ደግሞ በፖለቲካ ፓርቲ መልክ መደራጀት አለብን፣ ከዚያም ስርዓቱን በመለወጥ የሪፐብሊክ መንግስት በመመስረት አስተማማኝ ለውጥ እናስገኛለን የሚል ነበር። የፖለቲካ ፓርቲ ለማቋቋም እንዲቻል በኢትዮጵያ የተማረው የሰው ኃይል እየበዛ መሄድ አለበት የሚለው ተቃዋሚው ሐሳብ ሲሆን አሁን ባለው የኢትዮጵያ ሕዝብ የህብረተሰብ አባላት የፖለቲካ ፓርቲ ለማቋቋም ምን የሚከለክል ነገር አለና ነው በማለት ገርማሜ የመቃወሚያ መከራከሪያ ሐሳብን ያቀርብ ነበር። ይህም ጉዳይ ነው የደመቀና የተጧጧፈ ክርክራቸው መናኸሪያ የነበረው። ይህም ሲሆን አንድም ቀን በአጀንዳ የቀረበ የመወያያ ርዕስ አልነበራቸውም። አንደኛቸው እንደ ዋዛ የሚያነሱት ጉዳይ አከራካሪ ሆንና ሌሊቱን ሙሉ የሚበላበት ጊዜም ነበር። ይህ አስተማሪ የነበረው የምሁራን የውይይትና የክርክር መድረክ ቀናት እየገፋ ሲሄድ ግን ወደ መበታተን አመራ። የመበታተኑ መንስኤ በምሁራኑ መካከል አንዳንድ የጦር መኮንኖች መካፈል በመጀመራቸው የነዚህ የጦር አባላት መምጣት እኛን ለመሰለል ነው በሚል የተፈጠረ ስጋት ነበር። ብርጋዴር ጀነራል መንግስቱ ንዋይ ቤት ከምሁራን በተጨማሪ ጀነራል ጽጌ ቡዲ፣ ኮሎኔል ሳሙኤል በየነ፣ ካፒቴን ኃይሉ ተክለማርያም፣ አቶ አሰፋ ናደው፣ አቶ ተፈሪ ሻረው አዘውትረው ይመጡ የነበረ ሲሆን ሌሎች አልፎ አልፎ ይመጡ የነበሩ ደግሞ ጀነራል አብይ አበበ፣ ጀነራል መርዕድ መንገሻ፣ ጀነራል ከበደ ገብሬና ጀነራል ተድላ መኮንን ናቸው። በእነዚህ የንጉሠ ነገሥቱ መንግስት ከፍተኛ መኮንኖችና ባለስልጣናት ፊት ምሁራኑ ብቻቸውን የሚያደርጉትን ያህል የሰፋና ጥልቀት ያለው ውይይትና ክርክር ባያካሂዱም መለስተኛ በሆነ ጉቦን፣ የፍትህ መጓደልን፣ አድሎን፣ በዘመድ ስራ መቀጠርን ወዘተ የመሳሰሉ ነጥቦች እያነሱ ይነካኳቸው ነበር። ምሁራኑ ጉቦ እየበዛ መሄዱን፣ ዳኞች ስለ ሀቅ ያለመፍረዳቸውን፣ በአድሎ የሚፈጸሙ የአስተዳደር በደሎች በህዝቡ ላይ ችግር መፍጠራቸውን፣ በየመስሪያ ቤቱ ያለው ቅጥር በዘመድ አዝማድ በወገን መሆኑን በባለስልጣናቱና ሹመኞቹ ፊት ሲያነሱ አንዳንዶቹ መናደድና ማኩረፍ መጀመራቸው ነበር የውይይትና የክርክር ስብሰባውን የሸረሸረው። የባለስልጣናቱ መናደድና ማኩረፍ
ምሁራኑን ይበልጥ ያናዳቸውም ነበር። ገርማሜ ነዋይ የወደፊት የፖለቲካ ዕቅዱ እንዳይፋለስበት በማሰብ በወንድሙ በጀነራል መንግስቱ ቤት የነበረው ስብሰባ መበታተን ሲጀምር ያቀደው ሌላ መንገድ ነበር። ይኸውም የኮተቤ ክለብ በሚል መጠሪያ ሌላ የመሰባሰቢያ ማዕከል ማቋቋም ነበር። በዚህ ሀሳቡም ቆርጦ መዝገብ አዘጋጅቶ ከኮተቤ ትምህርት ቤታቸውን አጠናቀው የተመረቁ ወጣቶች በዩኒቨርሲቲ ኮሌጅ፣ በባንክ፣ በቴሌኮሙኒኬሽን ወዘተ መስሪያ ቤት ተቀጥረው የሚሰሩትን የኮተቤ ተማሪዎችን አንድ ክለብ እናቋቁም ብሎ በመንገርና የራሱን የጥሪ ወረቀት አዘጋጅቶ በማደል ቀን ቆርጦ እንዲሰባሰቡ አደረገ። ከቀጨኔ ክለብ ጀምረው በተካሄዱ ውይይቶችና ክርክሮች ውስጥ ተሳታፊ ከነበሩት ውስጥ አቶ ከተማ ይፍሩ፣ አቶ መዓዛ ወርቅነህ፣ አቶ ኃይለማርያም ከበደ፣ አቶ ተሾመ ኃይለማርያም፣ አቶ ዘለቀ በቀለ፣ አቶ ዮሐንስ ጽጌ፣ አቶ ፋንታዬ ወልደ ዮሐንስ፣ አቶ አምዴ ወንድ አፍራሽ፣ አቶ ደበበ ወልደ ዮሐንስና ሌሎች በርካታ በባንክና በቴሌኮሙኒኬሽን መስሪያ ቤቶች የሚሰሩ ወጣት ምሁራን በብርጋዴር ጀነራል መንግስቱ ነዋይ ቤት ተሰባስበው ክለቡ እንዴት አድርጎ መቋቋም እንዳለበት ተወያይተው ወሰኑ። በዚህም ስብሰባ ከተላለፉት ውሳኔዎች ውስጥ የክለቡ ጠቅላላ ስብሰባ በወጣት ወንዶች ክርስቲያናዊ ማህበር በወክማ እንዲጠራ እንዲሁም አባል ለመሆን ከኮተቤ ተማሪዎች በተጨማሪ የሌሎች ኮሌጆች ምሁራን መካፈል እንደሚችሉ ወስነው ነበር። በወክማ በተደረገው ጠቅላላ ስብሰባ ላይ ጉባኤው ከጅምሩ በሁለት ተከፍሎ ከበድ ያለ ክርክር የታየበት ነበር። ይህም መከፋፈልና ክርክር ስለ ክለቡ አለመቋቋም ሳይሆን በክለቡ መቋቋምና አስፈላጊነት ሁሉም የጉባኤው ተሳታፊዎች በሙሉ ድምፅ ከተስማሙ በኋላ በክለቡ ዓላማ ላይ ገርማሜ ነዋይ ያሳየው የፖለቲካ ስርዓት ለውጥ ፈላጊነት ነበር ከፊሎቹን ተሳታፊዎች ያስፈራቸውና ያስበረገጋቸው። ይህ መከፋፈል የታየው የአንደኛው የገርማሜ ነዋይ ወገን ሲሆን ሌላው ወገን ደግሞ በአቶ ከተማ ይፍሩ የተመራ ነበር። በዚህ ጠቅላላ ጉባኤ ገርማሜ ነዋይ የተከተለው አመለካከት ሰፊ የተሳታፊዎችን ድጋፍ በማግኘት በአቶ ኃይለማርያም ከበደ፣ አቶ ፋንታዬ ወልደ ዮሐንስ፣ አቶ ዘለቀ በቀለ፣ አቶ ተሾመ ኃይለማርያም፣ አቶ ደበበ ወልደ ዮሐንስና በርካታ የባንክና የቴሌኮሙኒኬሽን ሰራተኞች በሚገኙበት የኮተቤ ክለብ ተቋቁሞ በቀዳማዊ ኃይለ ሥላሴ መንገድ ቤት በመከራየት ስራውን ጀመረ። በእንደዚህ አይነት ያልታከተ ትግል ገርማሜ ነዋይ ወጣት ኢትዮጵያውያን ምሁራን እየተሰባሰቡ ስለ ሀገራቸውና ስለ ሕዝባቸው የፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮች እንዲወያዩና መፍትሄ እንዲያመላክቱ በማድረግ ታሪክ የማይረሳውን የህዝባዊ ወገናዊነቱን አስመስክሯል። በ1950 ዓ.ም አጋማሽ አካባቢ ገርማሜ ነዋይ በንጉሠ ነገሥቱ መንግስት አጠራር ወላሞ ይባል የነበረው ክልል የወላይታ ገዢ ሆኖ በመሾም ከአዲስ አበባ እንዲርቅ ተደረገ። ይህም በወቅቱ የመንግስት ስራ ተቃዋሚ በሆኑ ሰዎች ላይ በባለስልጣናቱ ይወሰድ የነበረው የቅጣት ዘይቤ ሲሆን ይኸውም በሹመት ከማዕከላዊ መንግስት አካባቢ እንዲርቁ ለማድረግ የሚጠቀሙበት አንዱ መንገድ ነበር። ገርማሜ ወላይታ በመላኩ ግን የተሰማው ቅሬታ አልነበረም። በክልሉ ገዢ ሆኖ ከሄደበት ጊዜ ጀምሮ በበርካታ የልማትና የመሰረታዊ ለውጥ ስራዎች ላይ ሰፊ እንቅስቃሴ ያደረገ ለመሆኑ የአካባቢው አዛውንት እስከ ዛሬ የሚያስታውሱት ትዝታቸው ነው። በወላይታ ትምህርት ቤቶችን አቋቁሟል። የህብረት እርሻ መልክ የያዘ የእርሻ ልማት ለህዝቡ አቋቁሟል። ገበሬው ህዝብ ራሱ የሚሰራው ለራሱ መሆን እንዳለበት በሰፊው አስረድቷል። ያላንዳች ቅድመ ሁኔታ ወይንም መታያ ቆላማውን የወላይታ መሬት ለገበሬው ህዝብ አድሏል። አው ገርማሜ በንጉሠ ነገሥቱ መንግስት ተሽሞ ወደ ወላይታ ሲሄድ ለጓደኞቹ የተናገረው ወላሞን በ3 ዓመት ውስጥ ለሌላው ጠቅላይ ግዛት በለውጥ ሞዴልነት አቀርባለሁ ያለውን ቃል በመጠበቅ መሳፍንቱን ያስበረገገ
ለአራሹ የመሬት ዕደላንና የምርቱን ነፃ ተጠቃሚነት በተግባር ያሳየ ታጋይ ነበር። ይህም እንቅስቃሴው ነበር በ1952 ዓ.ም ገርማሜ ከወላይታ ወደ ጅጅጋ እንዲዛወር ያደረገው። ከወላይታ ወደ ጅጅጋ ከመሄዱ በፊት በአዲስ አበባ ቆይታው የኮተቤን ክለብ በአዲስ ስያሜ ለማቋቋም ጥረት ጀምሮ ነበር ወደ ጅጅጋ ያለፈው። ይኸውም የኮተቤ ኩዴታ ማህበር በሚል ስያሜ የኮተቤ ምሩቃንን ብቻ ሳይሆን ማንኛውንም የለውጥ ፈላጊ የሚያሳትፍ፣ የሚያወያይ፣ የሚያከራክር እንዲሁም የስፖርት ውድድሮችንም የሚያስተናግድ ማህበር ማቋቋም ነበር። በዚህ እቅዱም ከንጉሠ ነገሥቱ መንግስት ሚኒስትሮች ጀምሮ የጦር ሰራዊትና የክብር ዘበኛ መኮንኖችን ጨምሮ በርካታ የመንግስት ሰራተኞችን በአባልነት መዝግቦ ነበር። ወደ ጅጅጋ ከመሄዱ በፊት በአጠቃላይ 400 የሚደርስ የስም ዝርዝር አዘጋጅቶ ነበር። በተለይም የክብር ዘበኛ ክበብ አባላት ከነበሩት መኮንኖች ውስጥ ሻምበል ኃይለ ጊዮርጊስ፣ ሻምበል ባዩ ጥላሁን፣ ጌታቸው አፈወርቅ፣ አስራት ደፈርሱ ጋር የጠበቀ ግንኙነት በመፍጠር ሚስጥራዊ ውይይቶችንም ያካሂዱ ነበር። በዚህ በታቀደ ማህበር ውስጥ አባል እንዲሆኑ በተዘጋጀው ዝርዝር ውስጥ አቶ አበበ ረታ፣ ደጃዝማች ዘውዴ ገብረስላሴ፣ ጀነራል አማን፣ አቶ ከተማ ይፍሩ፣ አቶ ኃይለማርያም ከበደ፣ አቶ ዮሐንስ ጽጌ፣ አቶ ገርማሜ ወንዳፍራሽ፣ አቶ ተስፉ ቡሸን፣ አቶ አምዴ ወንዳፍራሽ፣ አቶ ፋንታዬ ወልደ ዮሐንስ፣ አቶ ከተማ አበበ፣ ኢንጂነር ሙልጌታ ሰና ጊዮርጊስ፣ ኢንጂነር አባሻውል፣ አቶ አራያ ዕቁባ አዝጊ፣ አቶ ሀብታብ ባይሩ፣ ዶክተር ኃይለ ጊዮርጊስ፣ አቶ ለማፍሬው እንዲሁም በርካታ የጦር ሰራዊት፣ የክቡር ዘበኛ፣ የፖሊስ ሹማምንትና የባንክ የቴሌኮሙኒኬሽንና ሌሎች የመንግስት ሰራተኞች ይገኙበታል። ይህንን ዝግጅት ገርማሜ ካደረገ በኋላ ወደ ጅጅጋ ተልኮ እስከ መስከረም 4 ቀን 1953 ዓ.ም ድረስ እዚያው ጅጅጋ ነበር የቆየው። መስከረም 4 ቀን 1953 ዓ.ም ወደ አዲስ አበባ ከተመለሰ በኋላ ግን እስከ ህልፈተ ህይወቱ ታኅሳስ 1953 ዓ.ም ድረስ በኃይል የንጉሠ ነገሥቱን መንግስት ለመገልበጥ በግንባር ቀደምትነት የዝግጅትና የአፈጻጸም ሂደቱን ሲያራምድ ነበር የቆየው። በእነዚህ 3 ወራቶች ውስጥ ከበርካታ ባለስልጣናት፣ የጦር ሹማምንትና ምሁራን ጋር ተገናኝቷል። ዋና ድራሻውንና የንቅናቄውን ደጋፊዎች እያሰባሰበ ያነጋግር የነበረውም በወንድሙ በብርጋዴር ጀነራል መንግስቱ ንዋይ ቤት ውስጥ ነበር። አዎ ይህች ኢትዮጵያ በርካታ የበኩር ልጆቿን፣ አፍቃሪና ተቆርቋሪዎቿን በተለያዩ የትግል አቅጣጫዎች ሰውታለች። ታሪክ የእነዚህን የታሪክ ሰዎች ማንነት በደማቸው አቅልሞ አርአያነታቸውን ከትውልድ ወደ ትውልድ ያስተላልፈዋል። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።